የእምነት ጽናት ወይስ ለዩቲዩብ? ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ወይም የዘፈን ዓለም ሙሉ በሙሉ መውጣቱና ወደ ክርስትና እምነቱ ወንጌል መመለሱን በይፋ ማሳወቁ የትላንት መነጋገሪያ ጉዳይ ነበረ። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈም እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ፣ የውሸት መልክና በውስብስብ አጋንንታዊ አሰራር የተያዘ ሲል የገለጸውም ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽም በዘርፉ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡም ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድም የተለያዩ አመለካከቶችን ፈጥሯል። በአንድ በኩል የእምነት ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ የሚል አቀባበል የተቀበሉትም ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያ በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጅም የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚል ወገኖችም አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው አነጋጋሪ ነጥብ አቤል በዓለማዊ ዓለም ውስጥ እያለ የጻፈውን መንፈሳዊ መዝሙር የሚከተለው ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በአርያ ሰፈር ወይም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውና በዘማሪ በረከት ዓለሙ ተዘምሮም ከፍተኛ ተወዳጅነትን ያተረፈው መዝሙር መጽሐፉን ይፋ አድርጓል። ከዚህ በተጨማሪም ከ2005 ከ2007 ዓ.ም ባለው ጊዜ ውስጥ ደግሞ ዓለማዊ ሙዚቃን አቁሞ እንደነበረ፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበረም በግልጽ አምኗል። ይህ ታሪኩ አሁን የወሰደውን የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የማህበራዊ ይዘት ወይም ኮንተንት ስርጭት ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለትም አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ በማሳወቅ ተከታዮቹን ጋብዟል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ኢንዱስትሪው በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያልም ይላሉ። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥም ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶች ቁጥርም ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል።